ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ ከኬጂ 1 እስከ 8ኛ ክፍል ላሉ የማህቶት ትምህርት ቤት ተማሪዎች የቁጠባ ደብተር ስጦታ አበረከተ። አሚጎስ ቁጠባና ብድር ህብረት ስራ ማህበር በያዝነው ዓመት መገባደጃ ላይ የተማሪዎች የትምህርት ዘመን ማጠናቀቅን ተከትሎ በተለያዩ ትምህርት ቤቶች የልጆች የቁጠባ ባህልን ከወዲሁ ጠንካራ ለማድረግ እየሰራ ይገኛል። በዚህም መሰረት በጀሞ 3 ማህቶት ትምህርት ቤት ባዘጋጀው የሰርተፍኬት ቅበላና የኬስ ተመራቂ ተማሪዎች ፕሮግራም ላይ በመገኘት የቁጠባ ደብተር ስጦታ አበርክቷል። በፕሮግራሙ ላይ ስለ አሚጎስ የስራ እንቅስቃሴ ገለጻ ያደረጉት በአሚጎስ የጀሞ ብራንች ማናጀር አቶ ሳሙኤል ኮሬ አክለውም ይህ አገልግሎት ለተማሪዎች ብቻ ሳይሆን ለወላጆችና ለአስተማሪዎችም የብድር ፍላጎታቸውን መሰረት ያደረገ አገልግሎት ለመስጠት ዝግጁ መሆናቸውን ገልጸዋል። የቁጠባ ደብተር የተበረከተላቸው ከኬጂ እስከ 8ኛ ክፍል ላሉ በአጠቃላይ ለ770 ተማሪዎች የመነሻ ቁጠባ ተቀማጭ በማድረግ ሲሆን በተጨማሪም አሚጎስ ከሚሰጣቸው አገልግሎቶች መካከል አንዱ የሙስሊሙ ማህበረሰብን ያማከለ ከወለድ ነፃ የፋይናንስ አገልግሎት በመሆኑ ስጦታ ከተበረከተላቸው ተማሪዎች መካከል የዚህ አገልግሎት ተጠቃሚ መሆን ለሚፈልጉትም ታሳቢ የተደረገ ነው። አሚጎስ ቁጠባና ብድር ህብረት ስራ ማህበር የ2018 በጀት ዓመት እቅድ አፈጻጸም ላይ ውይይት አደረገ። በውይይቱ በዓመቱ ውስጥ ታቅደው የተሰሩ በርካታ ስራዎች በዝርዝር የቀረቡ ሲሆን በበጀት ዓመቱ ሪፖርት መሰረት ዋና ዋና ስራዎች በፐርሰንት ተቀምጠዋል። ቅርንጫፍ ቢሮዎችን በማስፋፋት ደረጃ በ300% ጨምሯል። የአባላትም ቁጥር 205% መጨመር ተችሏል። ለአዳዲስና ለነባር አባላትም 344% ያህል ብድር ተሰጥቷል። በአጠቃላይ 283% በማምጣት ከፍተኛ እድገት አሳይቷል። ከዚህም ባሻገር በመጪው በጀት ዓመት ሊሰሩ የሚገቡ ስራዎች ላይ በርካታ እቅዶች ታቅደዋል። በተለይ ደግሞ ቅርንጫፎችን በማስፋት ደረጃ ክልሎች ላይ በስፋት ተደራሽ ለመሆን በሰፊው እንደሚሰራም ገለጻ ተደርጓል። በተጨማሪም የአባላትን ጥያቄ መሰረት በማድረግ በአገልግሎት አሰጣጥ ዙሪያ የአባላትን ቁጥርና ተጠቃሚነትን በማሳደግ ደረጃ ያሉትን የቁጠባና የብድር አገልግሎቶች ላይ ተጨማሪ አማራጮችን ለማካተትና ለማሻሻል በተመለከተ እንዲሁም ሌሎች በርካታ ጉዳዮች ላይ ተሞክሮችን በማንሳት ሰፊ ውይይት ተደርጎበታል። ከውይይቱም ባሻገር ለተነሱ ጉዳዮች የመፍትሄ ሀሳቦችን በማንሳት እቅድ ተነድፎባቸዋል። በመጨረሻም ይህንን እቅድ ለማሳካት በ2018 በጀት ዓመት ከፍተኛ የስራ አፈጻጸም ላስመዘገቡ ሰራተኞች ሰርተፍኬትና ሽልማት ተበርክቶላቸዋል። አሚጎስና ሆራ ትሬዲንግ ማክስ 7 ባለ 3 እና ባለ 4 እግር ተሽከርካሪዎችን ለአሚጎስ አባላት ለማቅረብ የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። አሚጎስ ቁጠባና ብድር ህብረት ስራ ማህበር በክልል ከተሞችም ተደራሽነቱን በይበልጥ እያሳደገ ይገኛል። በዚህም መሰረት ክልል ላይ ለሚገኙ አባላቶቹ የኤሌክትሪክ ባጃጆችን ለማቅረብ በሰፊው አቅዶ በመስራት ላይ ይገኛል። ሆራ ትሬዲንግ ባለ 3 እና ባለ 4 እግር ተሽከርካሪዎችን ገጣጥሞና የተለያዩ መኪኖችን ለሀገር ውስጥ ገበያ በማቅረብ ላይ የሚገኝ ትልቅ ድርጅት በመሆኑ አሚጎስም ይህንን ስምምነት ለመፈራረም ችሏል። በአሚጎስ የፋይናንሻል ሞቢላይዜሽን ስራ አስፈጻሚ አቶ እንዳልካቸው በኃይሉ በስምምነቱ ላይ እንደተናገሩት አሚጎስ የአባላቱን የብድር ፍላጎት ለማሟላት ከበርካታ ትላልቅ ድርጅቶች ጋር በጋራ እየሰራ ይገኛል። አሁንም በዚህ ስምምነት የአባላቶቹን ፍላጎት ለማሟላት ያለመ በፊርማ ብቻ ሳይሆን በተግባር የሚታይ ትልቅ ስራ በጋራ እንሰራለን ሲሉ ገልጸዋል። በዚህ ሁለትዮሽ ስምምነት በሁለቱ ድርጅቶች መካከል ያሉ ደንበኞችና በዛሬ ዋጋ ለመግዛት የፋይናንስ እጥረት ለገጠማቸው የአሚጎስ አባላት ሆራ ማክስ 7 ባጃጆችን በቅርቡ በብዛት ለማስረከብ ዝግጅታቸውን ጨርሰዋል። አሚጎስ በህብረት ስራ ዘርፍ ፈጠራ ላይ ችግሮችን ወደ መፍትሄ መቀየርን በተመለከተ ከአይሲኤ አፍሪካና አፍሪካ ናዛሬን ዩኒቨርሲቲ ከመጡ ፕሮፌሰሮች የተሰጠ ስልጠና ላይ ተሳታፊ ሆነ። ስልጠናው የተሰጠው ከአይሲኤ አፍሪካ ናዛሬን ዩኒቨርሲቲ ከላይቤሪያና ታንዛኒያ ኮኦፐሬቲቭ የመጡ ልዑካን ቡድን ጥምረት ሲሆን አሚጎስን ጨምሮ ከተለያዩ ህብረት ስራ ማህበራትና ባንኮች የመጡ ሰልጣኞችም ተሳታፊ ሆነዋል። ፈጠራ በህብረት ስራ ማህበራት ዘርፍ የአባላትን ፍላጎት ለማሟላትና ተቋማትን የበለጠ ተወዳዳሪ ለማድረግ ዋና መሳሪያ የሆነ መምጣቱ የሚታወቅ ቢሆንም በዘርፉ እየተሰሩ ያሉትን ስራዎች ይበልጥ ለማጠናከር ውጤታማና ተወዳዳሪ ለማድረግ የሚፈጠሩ ችግሮችን ወደ ፈጠራ የመፍትሄ ሀሳብ መቀየርን በተመለከተ ሐምሌ 22 ቀን 2018 ጀምሮ ለሁለት ተከታታይ ቀናት ስልጠናው ተሰጥቷል። ስልጠናው በዋናነት ችግሮች እንዴት ወደ መፍትሄ መቀየር አለባቸው፣ አዳዲስ ሀሳቦችን ማፍለቅ፣ ቴክኖሎጂዎችን ለችግሮች መፍትሄ መጠቀም፣ ምርቶችና አገልግሎቶችን በተመለከተ ለአባላት ቀላል አሰራሮችን መፍጠርና መተግበር የሚሉ ሀሳቦች ላይ ተሞክሮችን በማንሳት ሰፊ ውይይት ተደርጎበታል።
አሚጎስም አዳዲስ ቴክኖሎጂዎችን በመጠቀም ዘመናዊ አሰራር ሂደቶችና የፋይናንስ አገልግሎቶችን በመተግበር የአገልግሎት ጥራቱን በማሻሻልና የአባላትን ችግሮች በተሻለ ሁኔታ በመፍታት ረገድ አሁን እየሰራ ካለው ስራ በተጨማሪ በአዲሱ በጀት ዓመት የታቀደውን ለማሳካት ስልጠናው እንደሚያግዝ ተገልጿል። ከአይሲኤ፣ ከላይቤሪያ፣ ከታንዛኒያ፣ አፍሪካ እና ዛሬን እንዲሁም ደግሞ አዲስ አበባ ካሉ የተለያዩ ህብረት ስራ ማህበራት የመጡ ልዑካን ቡድን አሚጎስን ጎበኙ። አሚጎስ ቁጠባና ብድር ህብረት ስራ ማህበር፣ ዓለም አቀፍ ህብረት ስራ ማህበራት ጥምረት አይሲኤ እና የአፍሪካ የገንዘብ ቁጠባና ብድር ህብረት ስራ ማህበራት ኮንፌዴሬሽን አኮስካ አባል መሆን ይታወቃል። ከዚህም ባሻገር በየጊዜው የቁጠባና የብድር ባህላቸው ከፍተኛ ከሆነባቸው የአፍሪካ ሀገራት የሚመጡ ልዑካን ቡድንን በማስተናገድ ጠንካራ የስራ ግንኙነት እየፈጠረ ይገኛል። በዚህም መሰረት ሐምሌ 23 ቀን 2018 ከአይሲኤ አፍሪካ፣ ከላይቤሪያ፣ ከታንዛኒያ እና ከአፍሪካ ናዛሬን ዩኒቨርሲቲ የመጡ ልዑካን ቡድን አሚጎስን በመጎብኘት ፍሬያማ ውይይት ተደርጓል። ለልዑካን ቡድኑ አሚጎስ የሚሰጣቸውን የቁጠባና የብድር አገልግሎቶችን ጨምሮ የ13 ዓመት የስራ እንቅስቃሴ ገለጻ ተደርጓል። ከልዑካን ቡድኑ የተለያዩ ጥያቄዎች የተነሱ ሲሆን በአሚጎስ የዲፓርትመንት ኃላፊዎች ማብራሪያና መልስ ተሰጥቷል። በመጨረሻም አሚጎስ ከጠበቁት በላይ ትልቅ ስራ እየሰራ የሚገኝ ህብረት ስራ ማህበር መሆኑን በመግለጽ ለተደረገላቸው መስተንግዶ ምስጋናቸውን አቅርበዋል። ውድ ህብረት ስራ ማህበራችን ቤተሰቦች ሳምንታዊው የአሚጎስ ዜና የተከታተላችሁትን ይመስላል። መልካም ሳምንት።